ሁላችሁንም ሰላም ብያለሁ። እነሆ በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን፣ አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዙ። በ8 ሰዓት ሚያዝያ 8 ቀን 8ኛ ወር ማለት ነው 2018 ዓመተ ምህረት ከቀኑ 8 ሰዓት ላይ የቴዲ ኢቶሪካ በተለቀቀበት በዛ ሰዓት ላይ ጠቅላይ ሚኒስትሩ አንድ መልእክት አስተላለፉ። እስኪ እናዳምጣቸው፣ አጭር ብትሆንም እንስማቸው። የጀመርነው የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣ ውረድ፣ በብዙ ስቃይ፣ በብዙ ችግር ያለፈ ስለሆነ አሁን ትናንሽ እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም። አንድ ድገመው። የጀመርነው የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣ ውረድ፣ በብዙ ስቃይ፣ በብዙ ችግር ያለፈ ስለሆነ አሁን ትናንሽ እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም። እንግዲህ እንደምትመለከቱት ነው። በተመሳሳይ ሰዓት መደቀቁ ነው የገረመኝ ደግሞ ይሄ ንግግር ማለት ነው። እንግዲህ ይሄን ይሉ ነበር ድሮም ቲፒኤልኤፎችም ይሄን ይሉት ነበር። የስኒ ማዕበል የማያስነሳ ምናምን አመጻችሁን እዛ ተውት ይሉ ነበረ። እዚህ ከጀመርናቸው ተርባይኖች አንደኛውን የማያንቀሳቅስ ጥቃቅን እንትን ጩኸት፣ ጫጫታ የትም አያደርገም ብለዋል። ግን ጩኸትና ድምፅ ኢያሪኮን እንዳፈረሰ ኢቶሪካ ቢሰሙት ያገኙታል። ጠቅላይ ሚኒስትሩ ራሳቸው ኢቶሪካ ላይ ኢያሪኮ በጩኸት መናዱን ቴዲ በደንብ አድርጎ ተናግሮላቸዋል። የህዝብ ድምፅ፣ የእውነተኛ ቁጣ ድምፅ ቅጥር ይነዳል፣ የአምባገነኖችን ቅጥር ይነዳልና ንዴት ነው። ብዙ ጊዜ ጠቅላይ ሚኒስትሩ አንድ ነገር በሚሆንበት ጊዜ እንዲህ አይነት ንግግር ይናገራሉ። ሆድ ብሷቸዋል፣ ሊብሳቸው ይችላል። በጣም የሚገርም ነው። የእሳቸውን ንግግር 15 ሚሊዮን ሰው አባል ብቻ ብለው አባል ማለት 15 ሚሊዮን የብልጽግና ማለት ከተማ ላይ የሚኖር ማለት ነው። የኢንተርኔት አክሰስ ያለው አብዛኛው ባለበት ሁኔታ ላይ በተመሳሳይ ሰዓት እየተደረገ በኢቲቪ እሳቸውን 300 ሰው 200 ሰው የቴዲም 114,000 ሰው ላይ ሲከታተል ሆድ ይብሳቸው። አባሎቻቸው ሁሉ የት እያዩ ነው? ቴዲ ነው እያዩ ያሉት፣ እያዳመጡ ነው ያሉት። የራስ ይሄን ያልከው 15 ሚሊዮን አባል አላደርግ ሲል አልመለከት ሲል ሆድ ይብስ ይችላል። ይሄ ያበሳጫቸዋል። በእርግጠኝነት ነው የምናገረው። ለምን ብዙ ጊዜ እንደዚህ አይነት መሪዎች አውትሻይን የሚሆኑ ሰዎችን አይፈልጉም። በሙዚቃውን ዘርፍ አላችሁ፣ በስፖርቱም ዘርፍ፣ በፖለቲካውም፣ በምኑም ዘርፍ ሁሉ እንደዚህ ደመቅ የሚሉ እንደለማ መገር አይፈልጉም። እንዴ እግዚአብሔር ይወቀው እና ጫር ሁንዴሳ በአሁኑ ሰዓት ላይ በህይወት ሄዱ። እነዚህ እንትኖች እና ብዙዎች ቴዲንም እግዚአብሔር ይጠብቀው ይላሉ። እኔም የምለው የምጸልይለት ነው፣ እግዚአብሔር ይጠብቀው። እንደዚህ በህዝብ በጣም መወደድ ፈተናም አለው። በዛ ላይ ደግሞ እሱ ድፍረቱን ጨምሮበት ማለት ነው። ስለዚህ እንደውም አንዳንዶች ትናንትና የህዝቡን ስሜት አይተው ነው ቴዲን ያላሰሩትና የወላይተኛው ዘፈን የጋሞ ዘፈን አንዳለና እዛ ላይ አስጌ አጅቦታል። እሱ ነው የወላይታውን ግጥም የጻፈውና ቴዲን ፈርተው አስጌን እንዳያስሩት እያሉ ሲጽፉ ነበርና ያን ነገር እያደረጉ ነው። የህዝቡ ስም ስላለ ዞሮ ሲሪየስ ነገር ነው። ይሄ ነገር ያስቆጣቸዋል። አንድ መሪ ነኝ የሚል ሰው ምናምን የሚያዳምጥ ጠፋ። ራሳቸው ጠቅላይ ሚኒስትሩ ከአሁን በፊት ስለ ደርግ ሲናገሩ ሰምታችሁ ከሆነ ደርግ የወደቀው በጦርነቱ ወቅት አልነበረም፣ ከህዝብ ልብ ውስጥ የወጣ ጊዜ ነው አለ። ጠቅላይ ሚኒስትሩ በአሁኑ ሰዓት ላይ ራሳቸው የሚሰጧቸውን የላይት ኢንተርቪዎች በፋና፣ በአሚኮ፣ በኢቲቪ በሁሉም ይመልከቷቸው። ምንድነው ችግሩ ብለው ይጠይቁ። ሲሪየስ ነኝ እኔ። ከህዝብ ልብ ሲወጣ ነው ደርግ የወደቀው ያሉት ነገር በእርሳቸውም ላይ ደርሷል።
ይሄን ይመልከቱ። በጣም ያስደነግጣል። ለምንድን ነው የቴዲ ሙዚቃ ህዝቡ ከጫፍ እስከ ጫፍ እንደዚህ የሆነው? ለምንድን ነው ነፍሱን የጠላው? ለምንድን ነው ግማሹ የሚያለቅሰው? ለምንድን ነው ቴዲን ያየር ሰውን የሚያዩት የጠፋው? ብልህ ከሆኑ ሊጠቀሙበት ይችላሉ። ጥፋታቸውን ሊመለከቱበት ይችላሉ። ነገር ግን ወደ ቅናት ነው የሚገቡት። ወደ ቅናት ነው የሚገቡት። ወደ ቁጣ ነው የሚገቡት። ስለዚህ ዛሬ እንደምንም ታናቸውን ተቆጣጥረው ቅድም እንዳየሻቸው ከዚህ ከተከልናቸው አንዷን ተርባይን የማያስነሳ ምናምን እያሉ ሊናገሩ ይችላል። ካሁን በፊትም ብዙ ምርኮ የገባ ጊዜ አይተሻቸዋል። በቃሉና ማንንም አንፈራም አሉ። ካልፈራሽ እኮ እንደዛ ማለታችም ስለፈራሽ ያመልጠዋል መሰለኝ። ያዳዴ እና ጦጣ ነች አይደለ? ነይ ውረጅና እንጨዋታ አልበላሽም ሲላት አልበላሽም ምን አመጣው ያለችው እንደዛ ነው። እና ትናንትና በተመሳሳይ 8 ሰዓት ይሄ ነው የተደረገው። ይህን ተከትሎ እንደነገርኩሽ መቲ የብልጽግና ሰዎች ትናንትና ለመመሳሰል ፈልገው ነበር። ቴዲንም ለመደገፍ እዚህም እንትን ለማድረግ ኢትዮጵያ ትዘምን እኮ ብለው በጉራጌኛው ዘፍነዋል። ይሄኛው እኮ ጥሩ ነው፣ ይሄኛው እኮ እያሉ ለእነሱ የሚትሆኑ የሆነች ነገር እየፈለጉ ነበረና አዎ ጥሩ ነው ብራቮ እንኳን በጥሩ አያችሁ እያልናቸው፣ ዛሬ ግን አልቻሉም፣ ተቆጡ። ረጅም ግጥም ሁሉ የጻፉ ባላባሮች የምን ዳሳንጥልም ኢትዮጵያ እንስቃለን እንጂ አንተ አልቅስ እዛው የሙሾ የድሮ እንትንህን ይዘህ ምናምን እያሉ በግልጽ መሳደብ ጀምረዋል። እና ዳስ ጣል ተብሎ የተዘፈነው ለነሱ ሆኗል። በተቃራኒው ዳስ ጥለዋል እነሱ በቴዲ ላይ። ግን ምንም ሊያደርጉት አልቻሉም። የህዝብ ድምጽ ነው፣ ህዝብ ጋር ነው እንትን የሚሉት። አጠቃላይ ግን ወደ ምን ሆድተዋል? አሁን አንዳንዶቹ ሳይሆኑ በስተቀር ብዙዎች ወርደዋል። በጣም የገረመኝ ድሮም እኛ ጋር አብሮ ሲሰራ የነበረው እንደው ስሙን አልጠራውም፣ ድሮ ከነበረው ፐርሰናሊቲ አኳያ ወደ ብልጽግና ጭልጥ ብሎ መግባቱ እንኳን ይሄና ሚሳኤልን ቢመጣ ምንም የሚፈጠር ነገር የለም ብሎ አስተያየት ሲሰጥ ተመለከትኩት ዩቲዩብ ላይ እና ገረመኝ። እጅግ ነው ያዘንኩት። እንደውም መሳይ ዛሬ እንደው ካስገባይ ከደወልክልኝ በዚህ ላይ እናገራለሁ ሲለኝ ነበረ። በጣም ነበር የተበሳጨው በዚህ ላይና የድሮ ባልደረባችን ሌሎቹ የብልጽግና እንኳን ሰዎች በዚህ ደረጃ አልተናደዱምና በዚህ ደረጃ ሚሳኤል ቢተኮስ የሚፈጠር ነገር የለም ተንጫጩ ምናምን ይሄን ነገር ሲናገር የሰማነው ነገር አለና ምንድነው አሁን ደግሞ ንዴትና ቁጣ የሚጠበቅ ነው። ለምንድነው የሚጠበቀው? ተሳካ። እንደነገርኳችሁ የዛ መሳካት ብቻ አይደለም፣ በዛ በኩል ያለው ድምጽ ወደቀ። ልብ ብላችሁ ተመልከቱ ነው ያልኳችሁ አይደለም። እኔ እንኳን ልንገራችሁ ዛሬ ይሄን እንኳን ድምጽ ቅድም የአብይን ያሰማሁላችሁ እኔ ደግሁኝ ነው። ኢቲቪ ላይ ማንም የሰማው የለም፣ ፋና ላይ የሰማው የለም፣ አሚኮ ላይ የሰማው የለም። ሂዱና ገብታችሁ ተመልከቱ። ትልልቅ አጀንዳ ርዕሶች ሰሞኑን የነፋስ ማበረኪያ የዚህ ኢንቨስትመንት ከዋሽ ምናምን ያለው አክሳሪ ነው እንደዚህ ነው ምናምን የሚሉ ብዙ አጀንዳዎች ተፈጥረዋል። እሱን ተውት። ኢትዮሪካን ስሙ አልኳቸው እኔ ትናንት አብይ እዚህ ላይ የተናገሩበት ከገብቼ ግዴ ለምሱ ሌላ ጊዜ እንመለስበታለን። አሁን ገብተው ኢትዮሪካን ተው ያድምጡ ብዬ ነው አስተያየት የጻፍኩት። ደግሞ ከምሬም ነው ህዝቡ ቁም ነገር ጋር እንዳለው ይመለከታልና ይሄን ንዴታቸው ዲገርመን አይገባም። መቲ የሚጠበቅ ንዴት ነው፣ የጠቅላይ ሚኒስትሩ ንዴት ለማለት ነው። ወደ መጨረሻ ላይ ከደረሱ መረጃዎች ምን ያህል እውነት ውሸት ለማረጋገጥ እየሞከርኩ ነው፣ ግን የሚጠበቅ ነው። እንዳይተላለፉ መንግስት መገናኛ ብዙሃን ነው እንደውም እኔ መተላለፍ የለባቸውም ነው የምልህ። እድሜ ለቴክኖሎጂ ማንም የሚያዳምጣል ያንን። ይሄ እየተላለፈ ነው፣ ተላልፏል መመሪያ የሚል ነው። እርግጥ ባለፈው ኢቭን ጋዜጣዊ መግለጫ እንዳያደርጉ የግል ቴሌቪዥኖች እና አርትስ ቲቪን ያገዱ ሰዎች ይህንን ለሚዲያዎች ቢያስተላልፉ ሊገርመን አይገባም። ሌላው ያላረጋገጥኩት በአንድ ሬዲዮ ውስጥ የሚሰራ ቴክኒሻን ታሰረ የሚል ነው። የቴዲን ሙዚቃ በመልቀቁ መረጃውን በኋላ ደርሳለሁ ብለውኛል። አጠቃላይ በዛ አካባቢ ትርምስ ተፈጥሯል። የህዝቡ የልብ ትርታ በጣም ኃይለኛ መሆኑ በአዲስ አበባ አካባቢ ያለው ስሜት በገዢዎቹ ጋር ጥሩ እንዳልሆነ ከጧት ጀምሮ ነው ስሰማው የነበረው። ነገር ግን በስተመጨረሻ ማሰሪያችን ሁላችንም ልናስብለት ይገባል ነው። ቴዲ የኢትዮጵያ ልጅ ነው። ቴዲን በማንነቱ ነው ለኢትዮጵያ ለሀገር ባሳየው ነገር ነው ሁላችንም እንዲህ የቆመው። መናገር ያለብን ካለ በረከት ተስፋ አዝጊ ከ9 በላይ ዘፈኖችን ያቀናበረውን አቀናባሪ ሌሎችንም ጭምር አንጋፋዎቹን እንደ ያሬድ ሳክስፎንን እናመሰግናቸዋለን። የመሃሪ ቤተሰቦችንም እናመሰግናለን። ጥሩ አድርገው ነው ስራውን የሰሩት። ከሁሉም በላይ ደግሞ
ካጠገብ ሁና በተለይ ሰሞኑን በማህበራዊ ሚዲያ ላይ ስከታተላት የነበረችው ባለቤቱ አምደሰት ሙጬ እንደሱ ሆና ነበረ። በማህበራዊ ሚዲያው ላይ ስትወጣና ስትወርድ እያየኋት ነበር። እያንዳንዱን ከማስተዋወቅ ሰብስክሪፕሽኑ እንዲያድግ በተለያየ ነገር ያለው ጫና ኢቭን አቀናባሪውን ኢንተርቪው ከማድረግ ጀምራ በራሷ ማያ በሚለው ሚዲያ ከማድረግ ጀምራ በጣም ብዙ አድርጋለች። በሌሎቹ ትልልቅ ሰዎች የምናከብራቸው ራሳቸውን የሚያከብሩ እምነታችን የማይገድበን እነ ዶክተር ወዳጄነህ አረነ እና አቶ ሙሼ ሰሙ በርካታ ትላልቅ ሰዎች የቴዲን መስክረውለታል። ስብዕናውን ስራውን በተመለከተ በርካታ ሰዎች ስለ ቴዲ ጽፈውለታል። ያው ስለ አብይ የሚጽፈው ግን ዳንኤል ክብረት ብቻ ነው። ሰሞኑን አልጻፈም። እሱም ብዙዎች እየጻፉ ነው ያሉት። በጣም ይገባዋል፣ ዲዘርቭ ያደርጋል። የተነጋገርነው ሁሌ ነው። ጥንቃቄ እንዲያደርግ ለሱ መልእክት እናስተላልፋለን። መምጫቸው ብዙ ነገር ነው። ያለ ምንም ጥርጥር ደም እያስቀመጣቸው ምንም ጥርጣሬ የለንም። ያ ነው። ስለዚህ ራሱን እንዲጠብቅ በማናቸውም እንቅስቃሴው እግዚአብሔር ነው የሚጠብቀው። ዋናው ሲበላም ሲጠጣም ሲተኛም ሲቀመጥም እግዚአብሔር ነው የሚጠብቀው። የእግዚአብሔር ጥበቃ እንዳይለየው እንጸልያለን። እሱም ደግሞ በተቻለ መጠን ራሱን እንዲጠብቅ ጥንቃቄ እንዲያደርግ እናቃቸዋለን። እንግዲህ ዳይሬክተሮችም ስራ አስኪያጆችም ወዳጆቻችን የድሮ የስራ አለቆቻችን እነ ጌታቸው ማን ጉዳይ አደራ ከፍተኛ ጥንቃቄ፣ የህዝብ ልጅ ነው እናንተ ጋር ያለው የሚለውን ነገር መልእክት ማስተላለፍ ያስፈልጋል። አንገታችንን ዝቅ አድርገን ጎንበስ ብለን ቴዲዮ እንወድሃለን እናመሰግናለን እንላለን። አደይ ከና አለለኝ እጅ አምልጣ ወታ ጠፍታለች። እንግዲህ ካሁን በኋላ ዴቭን ይፈቱታል ወይስ አይፈቱትም? ባቡሬና የቤዛ ወንድም ተፋጠጡ። የአደይ አባት በአደይ ምክንያት እንግዲህ ታግተዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ ቻናሌ ቤተሰቦች ውድ ኢትዮጵያውያን ውድ ኤርትራውያን ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ ቤተሰቦቼ በየዓለም ዳርቻ ያላችሁ አላህ Subhanahu Wa Ta'ala ፈጣሪ ይጠብቃችሁ፣ ሀገራችን ሰላም ያርግልን። ለእምዬ ኢትዮጵያ ሁሌም ዱዓችን ነው ጸሎታችን ነው ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ሰራተኛው አደይ 233 ነው ክፍል ይዤላችሁ የመጣሁት ማለት ነው። እናንተ ደግሞ ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ ተቀላቀሉ። ለቤቴም አዲስ የሆናችሁ ደውል ምልክቷን ማጥቆሩን እንዳረሱ። እንግዲህ ለድምጼ ጥራት ይቅርታ እየጠየቅኩኝ ጉንፋን ይዞኛል ሰሞኑን ማለት ነው። አደይ ከና አለለኝ እንግዲህ ሁለቱም የተጣሉ ያሉ አምልጣ ወታ ሸሽታለች ማለት ነው። ዴቭ እንግዲህ እንደታገተ ነው። ዴቭም አደይ ከተያዘች በኋላ አንተ ወደ የመጣህበት ትሸኛለህ፣ ወዲ ሳትል አላ ምንም ነገር አልሆንም፣ ምንም ነገር አይጋጥመኝ ካልከ በሰላም ወደ ሀገር ትሸኛለህ። ስለዚህ አደይ አንተ መቼም አታገባትም። ስለ አባቷ መርጦና ወዶ የፈቀዱላትን ሰው እንጂ የምታገባው የአዴም አባት በአንተ ምክንያት አዴ ያገባታል ብላ አንተ ምክንያት እሷም አዴ አባት ታግቷል። ስለዚህ ምርጫው የአዴ ነው። አዴ ካሁን በኋላ አባቷ አደጋ ላይ ስላለ አንተና ታገባኛለህ ብላ አታስብ ብሎ ይነግረዋል። የአዴ አጎት ማለት ነው። እንዴ እኔ አልገባኝም፣ የአዴ አባት የት ነው ያሉት? ምን ሆኖ አሉ ሲል አንተ አባት አለህ ወይ ሲል አዎ አባት አለኝ ብሎ ይነግራቸዋል። በቃ አባት ካለህ አዴ መቼም አታገባትም፣ የአዴ አባት አሁን ያሉበት በጣም አደጋ ላይ ነው በማለትም ዴፍም ይነግሩታል። በዛ ሰዓትም ዴፍም ግራ ገብቶት ታዲያ እኔ በምን ጥፋቴ ነው እንደዚህ ልታስሩኝ የቻላችሁ ብሎም ሲጠይቃቸው አሁን ምንም ማለት አያስፈልግም፣ ቀጥታ የመጣህበትን ቦታ ተመልሰ ቀጥለጥ ብላ አዴ ሳታይ መሄድ ትችላለህ፣ እንፈታህልን በማለትም አናግሮታሉ ማለት ነው። የቤዛን ወንድም ባቡሬ አፋጦታል። ምክንያቱም ቤዛ ወደ ባቡሬ ጋር ስልክ ደውላ ቤዛ ወንድምና ቤዛ ሁለቱም ተመካክሮ እኛ አሁን እሷን
ሊሊን ቀስ አድርገን ማታለል አለብን። እኔ ሊሊን ይቅርታ እጠይቃታለሁ። ስለዚህ እሷ ቦታ መመለስ አለብኝ። እንዴት አድርጌ ደግሞ እንደምመልሳት እኔው አውቃለሁኝ በማለትም ወንድሟ ስትነግራት ኧረ በፍጹም ይሄን ሁሉ አርገሽ መቼም ይቅርታ አትልሽም። እንዴት ነው አንቺ ስታስቢውስ ይሄን ሁሉ አርገሻት ወደ እሷ የምትሄጂውስ በማለትም ሲጠይቃት ሁሉን ነገር ለኔ ተው እኔ አስተካክለዋለሁ በማለትም ለሱም ነግረዋለች ማለት ነው። በፍጹም መቼም አትቀበልሽም፣ ነገር ግን መሄዱን ባትሄጂ ይሻልሻል በማለትም እሷም እኔ ሄጄ ይቅርታ ጠይቃታለሁ በማለትም ሄዳለች። በዛን ሰዓትም ሊሊም ባቡሬ አንተ ጋር ለምንድን ነው የደወለችው? ምን ፈልጋ ነው? ይሄን ሁሉ ሰርተኛን ለሌት ጠላቴ የሆነች እያወቀ ግን ከሷ ጋር እንዴት ነው ስልክ የምታወራው? በማለትም አፋጣዋለች። እኔ እኮ አንቺን ሊጎዳሽ አይደለም እንደምንጎዳሽም አውቃለሁኝ፣ ነገር ግን እኔ ሁሉንም ነገር ቀስ በቀስ ማስተካከል ስለፈለኩኝ ነው እንጂ አንቺን ሊጎዳሽ በፍጹም አይደለም፣ አታስቢውም። እኔ አሁኑን ሄጄ አፋጥጣታለሁ በማለትም እሱም ቀጥታ ቤቷን ሲሄድ እሷ ደግሞ ወደ ሊሊ እሱ ደግሞ ወደ ወንድሟ ሄዷል ማለት ነው። ወንድሟንም አፋጦ ምንድነው እናንተ ችግራችሁ ምንድነው? ያቺ ከይሲ የት ነው ያለችው? ምን ፈልጋ ነው ስልክ የምትደውለው? ገጀራውን ደግሞ አስፈቺው ብያት አልነበር ወይ? ገጀራውን ልታስፈታው አናግሪያት አልነበር ወይ? በማለትም ይሁን እኔን ምንም የሚያገባኝ ነገር የለም እናንተ እንደፈለጋችሁ እኔ ምንም ማቀው ነገር የለም። እኔን አሁን እንደመታኝ ግን እህቴን ይመታታለሁ ብለ አታስብ ሲል እኔ የፈራሁ እንዳይመስል ሲል አንተማ እንደፈራህ አስታውቀባል። ስለዚህ ካሁን በኋላ ነግሬሃለሁ፣ ስልኬ ላይ ቢደውን ነግሬሻለሁ በላ። ስለዚህ እኔ ገጀራውን አስፈቺው ብያታለሁኝ፣ ራሱ ሁለታችሁም ተጠንቀቁ በማለትም ዛይቶባቸው ወጣል። እሷም ቀጥታ ወደ ሊሊ ሄዳ በሯን አንኳክታ ሊሊ በር ስከፍትላት ሊሊን በር ከፍታ አንቺ ከይሲ ምን ፈልገሽ መጣሽ ደግሞ ምን ቀራሽ በማለትም ትነግራታለች። ሊሊ እኔ ያንን ሁሉ የሰራሁት ሁሉ በጣም ጸጸትቻለሁኝ። ጸጸቱ ምንም ሊያስቀምጠኝ አልቻለም። በጣም ነው የተጸጸትኩት። ስለዚህ በጣም ይቅርታ እንድታረግልኝ ይፈልጋለሁ ስትላት በፍጹም አንቺ መቼም ሰው ሆነሽ ሰውን ይቅርታ ልጠይቂ አትመጪም፣ መቼም አትጸጸቺም፣ ከድርጊትሽ መቼም አትመለሽም። ስለዚህ ይቅርታ መጠየቅ አያስፈልግብሽም። ይቅርታ መጠየቅም ካለብሽ ሄደሽ እዛው ጌታሽን ይቅርታ መጠየቅ አለብሽ እንጂ እኔን ይቅርታ አትጠይቅኝ በማለትም በሩ ትዘጋባታለች። ተመልሳ መታ ስሚ ካሁን በኋላ ሌላው ቢቀር ሌላው ጨርሰሽ አሁን ደግሞ ብለሽ በባቡሬ መጣሽ ወይ? በባቡሬ ስልክ ሁለተኛ ስልክ ብትደዊ እኔን አያርገኝ። ስለዚህ ስልክ የሚባል እንዳትደዊ። አሁን ደግሞ እሱን ነው ሌላ ምን ቀራሽ በማለትም ተናዳ ካሁን በኋላ ፊትሽን ለማየት አልፈልግም በማለትም በሩን ዘግታባታለች። በዛን ሰዓትም ቤዛም ለዛሬ ይሄን ያህል ካልኩ ይበቃኛል፣ ለሌላ ጊዜ ተመልሼ እመጣለሁ ብላም ዛይታባት ሄዳለች ማለት ነው።